ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከዚህ ጋር በተያያዘ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ለምሳሌ ያክል ትላንትና በዓለም ዋንጫ የማጣሪያ ጨዋታዎች ተደርገዋል። በአፍሪካ ዞንም በአውሮፓም የተደረጉ ጨዋታዎች ያሉ፣ ዛሬም ጨዋታዎቹ ቀጥለው ይደረጋሉ። እነሱንም ጉዳዮች በስፋት ወደ እናንተም የምናደርስ ነው የሚሆነው። በተለይ ትላንትና ሀገራችን ኢትዮጵያ ጨዋታዋን አድርጋለች። ትላንትና ሽንፈት ገጥሞናል። እንግዲህ በቡርኪና ፋሶ ብሔራዊ ቡድን ነው ጨዋታውን የተሸነፍነው። ከጨዋታው ጋር አያይዘን አንዳንድ ጉዳዮችን የምናነሳ ይሆናል። እንግዲህ ከዛ በተጨማሪ ደግሞ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም እየተነሱ ይገኛሉ። ማንቸስተር ዩናይትድን የተመለከተ፣ አርሰናልን፣ ቸልሲን፣ ማንቸስተር ሲቲ፣ ሊቨርፑልን፣ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን ስፖርታዊ ጉዳዮች እያነሳሳን ለተከታዮቹ ደቂቃዎች አብረን እንቆያለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁን ቆዩ። የሀገር ውስጥ መረጃን በማስቀደም እንጀምር። የኢትዮጵያ ብሔራዊ ቡድን ትላንትና የዓለም ዋንጫ የማጣሪያ የምድብ የመጨረሻ ጨዋታውን ማድረግ ችሏል። የመጨረሻ ጨዋታው ነው ትላንትና በዓለም ዋንጫ የማጣሪያ ጨዋታ የተደረገው። እንግዲህ ቀደም ብሎ የኢትዮጵያ ብሔራዊ ቡድን ከዓለም ዋንጫ ውድድር ውጪ መሆኑን ያረጋገጠ ብሔራዊ ቡድን እንደሆነ ይታወቃል። 6 ቡድኖችን ያካተተው የምድብ ውድድር እንግዲህ ተደርጎ ተጠናቋል። በተለይ ምድብ 1 ላይ ነው የሚገኙት የኢትዮጵያ ብሔራዊ ቡድንና እነ ግብጽ ብሔራዊ ቡድን እነ ቡርኪና ፋሶን ጨምሮ ምድብ 1 ላይ ነበር የተደለደሉት። የኢትዮጵያ ብሔራዊ ቡድን በምድቡ 9 ነጥቦችን በመሰብሰብ 5ኛ ደረጃን ይዞ ማጠናቀቅ ችሏል። እንግዲህ ዘንድሮ በአፍሪካ የዓለም ዋንጫ ተሳታፊዎች የሚሆኑት ብሔራዊ ቡድኖች የሚመረጡት ከየምድቦቹ 1ኛ ደረጃን ይዘው የሚያጠናቅቁ ብሔራዊ ቡድኖች በቀጥታ ወደ ዓለም ዋንጫው ማለፋቸውን ያረጋግጣሉ። ከዛ ውጪ ግን 2ኛ ደረጃን ይዘው የሚያጠናቅቁ ብሔራዊ ቡድኖች ደግሞ ነጥባቸው ይታይና ጥሩ 4ቱ 2ኛ ደረጃን ይዘው ያጠናቀቁ ብሔራዊ ቡድኖች ከሌሎች አህጉራት ጋር ከሚገኙ ብሔራዊ ቡድኖች ጋር ጨዋታቸውን አድርገው ወደ ዓለም ዋንጫው የማለፍ እድል እንዳላቸው ይታወቃል። ምክንያቱም ዘንድሮም በርከት ያሉ የዓለም ዋንጫ ተሳታፊ ብሔራዊ ቡድኖች እንደሚኖሩ ይፋ ከመደረጉ ጋር በተያያዘ ነው። የኢትዮጵያ ብሔራዊ ቡድን ትላንትና የመጨረሻ ጨዋታውን ወደ ቡርኪና ፋሶ ኦጋዱጉ አቅንቶ ተሸንፎ ነው የማጣሪያ ውድድሩን ያጠናቀቀው። ትላንትና የዓለም ዋንጫ የመጨረሻ ጨዋታውንም 3-1 በሆነ ውጤት ነው የተሸነፈው። ቡርኪና ፋሶን ትላንትና አሸናፊ ያደረጉ 3 ግቦችን ያስቆጠረው ተቀይሮ የገባው ተጫዋች ነው። እንግዲህ ትላንትና አንድ ተጫዋች ተቀይሮ ገብቶ ነው 3ቱንም ግቦች በማስቆጠር ሃትሪክ እየሰራው። ለኢትዮጵያ ብሔራዊ ቡድን ግን ብቸኛውን ጎል ማስቆጠር እየቻለው ቢኒያም አይተን ነው። የቡርኪና ፋሶን ግብ ደግሞ ካቦሬ የተባለ ተጫዋች ነው ሃትሪክ መስራት የቻለው። ቡርኪና ፋሶ ማሸነፏን ተከትሎ ለዓለም ዋንጫው ለማለፍ የጥሎ ማለፍ ጨዋታ ለማድረግ እድሏን ከፍ አድርጋለች። በጣም ጥሩ የሚባል ነጥብን ነው መሰብሰብ የቻለችው። 21 ነጥቦችን ሰብስባ ነው 2ኛ ደረጃን ይዛም ያጠናቀቀችውና በጥሎ ማለፉ ላይ የምትካፈል ይሆናል። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያውን በ9 ነጥቦች 5ኛ ደረጃን ይዞ በማጠናቀቅ እንግዲህ ተጠናቋል። ከጅቡቲ ከፍ ብለን እንግዲህ 6ኛ ደረጃ ነው ጅቡቲ ይዛ ያጠናቀቀች። ኢትዮጵያ በአንጻሩ 5ኛ ደረጃን ይዛ ያጠናቀቀችበት ውድድር እንደሆነ ነው የተረጋገጠው። ትላንትና የኢትዮጵያ ብሔራዊ ቡድን ጨዋታውን በዚህ መልኩ ነው ያጠናቀቀው። ሌላኛው ከሀገር ውስጥ የምናነሳው ጉዳይ ሌሎችን የአፍሪካ ብሔራዊ ቡድን ጨዋታዎችን በኋላ ላይ እናነሳለን። ሌላኛው ከሀገር ውስጥ የምናነሳው ጉዳይ ትላንትና የአዲስ አበባ ከተማ ዋንጫ ወይም ሲቲ ካፕ ህዳሴ ዋንጫ ትላንትና የፍጻሜው ጨዋታ እንደነበር የሚታወቅ ነው። በቅዱስ ጊዮርጊስ እና በመቻል በእነዚህ በአንጋፋ ክለቦች መካከል የሚደረግ ጨዋታ እንደነበር ቀደም ብሎ ሲገለጽ ነበር። ትላንትና በፍጻሜው ጨዋታ ቅዱስ ጊዮርጊስ መቻልን 2-1 በሆነ ውጤት በማሸነፍ የሲቲ ካፑ ሻምፒዮን መሆኑን ያረጋገጠ ቡድን ሆኗል። ለቅዱስ ጊዮርጊስ የማሸነፊያ ግቦቹን ትላንትና ጌታቸውና አዲሱ አቱላ ናቸው ማስቆጠር የቻሉት። በእርግጥ እንግዲህ ቻርልስ ሙሶጌ ለመቻል ጎል አስቆጥሮ ጨዋታቸው የነበረ ቢሆንም በተቆጠረባቸው ግን ጎል ቅዱስ ጊዮርጊስ ሻምፒዮን መሆኑን ያረጋገጠ ቡድን ሆኗል። በውድድሩ መቻል
የብር ሜዳሊያን ማለትም ሁለተኛ ደረጃን ይዞ አጠናቋል። በደረጃ ጨዋታ ደግሞ ኢትዮጵያ ቡና ድል ማድረጉን ተከትሎ ሶስተኛ ደረጃን ይዞ አጠናቋል። ወይም የነሐስ ሜዳሊያን በማግኘትም ማጠናቀቅ የቻሉ ቡድኖች ናቸው። ቅዱስ ጊዮርጊስ የ2018 ዓ.ም የአዲስ አበባ ከተማ ዋንጫን ህዳሴ ዋንጫን ያሸነፈው ፈረሰኞቹ የአዲስ አበባ ከተማ ዋንጫን ሲያሸንፉ የትላንትናው ለስምንተኛ ጊዜ ያሸነፉበት ውድድር እንደሆነ ነው የተገለጸው። በቀጣይ የኢትዮጵያ ፕሪሚየር ሊግ ደግሞ ይጀምራል። ሳምንት ነው የሚጀምረው። የመጀመሪያው ጨዋታ ደግሞ ሸገር ደርቢ ነው። ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር ጨዋታቸውን ያደርጋሉ። በአንጻሩ የትላንትናው በቅዱስ ጊዮርጊስ የተሸነፈው መቻል ከወላይታ ዲቻ ጋር ነው ጨዋታውን በማድረግ የሚጀምረው። ነገር ግን በመክፈቻው ጨዋታ ቅዱስ ጊዮርጊስና ኢትዮጵያ ቡና የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ሆኗል። ሌሎች የአፍሪካ የዓለም ዋንጫ የማጣሪያ ጨዋታ ውጤቶችን እንግለጽላችሁ። ጋና ለዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ጋና ከኮሞሮስ ጋር ያደረገችውን የዓለም ዋንጫ የማጣሪያ መጨረሻውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለችው። ይህንን ተከትሎ ጋና ምድቡን በበላይነት በማጠናቀቅ ለዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን ናት። ጋና በታሪኳ ለአምስተኛ ጊዜ ለዓለም ዋንጫው ማለፍ ችላለች። ጋና፣ አልጄሪያ፣ ግብጽ፣ ሞሮኮና ቱኒሲያ ከነዚህ ብሔራዊ ቡድኖች ጋር እንግዲህ ዓለም ዋንጫ ያለፈች አምስተኛዊቷ አፍሪካዊት ሀገር መሆኗን ትላንትና ያረጋገጠች ብሔራዊ ቡድን ሆናለች የጋና ብሔራዊ ቡድን። ሌሎቹ ጨዋታዎችን እንመልከት። ኒጀር ትላንትና ዛምቢያን 1-0 በሆነ ውጤት ማሸነፍ የቻለችበት መርሃ ግብር የተደረገ ነው። ሴንትራል አፍሪካን ሪፐብሊክ ቻድን 3-2 በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና ከተደረጉት መካከል ነው። ትላንትና ሴራ ሊዮን ጅቡቲን 2-1 በሆነ ውጤት ማሸነፍ ችላለች። እኛ ምድብ ላይ የምትገኘው ግብጽ ይህንን ምድብ በአንደኝነት ማጠናቀቋም ይታወሳል። ትላንትናም ጨዋታዋን አሸንፋ ነጥቧን 26 አድርሳለች። ትላንትና ግብጽ በካይሮ ጊኒ ቢሳውን አስተናግዳ 1-0 በሆነ ውጤት ነው ማሸነፍ የቻለችው። ማሊና ማዳጋስካር ያደረጉት ጨዋታ ደግሞ በማሊ 4-1 በሆነ ውጤት አሸናፊነት የተጠናቀቀ ነው። በአውሮፓም ትላንትና ጨዋታዎች ተደርገዋል። በአውሮፓ የዓለም ዋንጫ እንግዲህ የማጣሪያ ጨዋታዎች አሁንም በርከት ብለው ቀጥለው እየተደረጉ ይገኛሉ። ትላንትና ሲጠበቁ ከነበሩ መርሃ ግብሮች መካከል የኔዘርላንድ ብሔራዊ ቡድንና የፊንላንድ ብሔራዊ ቡድን ያደረጉት ጨዋታ በርካቶች በጉጉት ሲጠብቁት ነበር። ይህንን ጨዋታ የኔዘርላንድ ብሔራዊ ቡድን 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ትላንትና ኔዘርላንድ ብሔራዊ ቡድን ግቦቹን ያስቆጠሩት የአስተን ቪላው ዶዌን ማለን፣ የሊቨርፑሉ ቨርጂል ቫን ዳይክ፣ በብራዚል የሚጫወተውና የኔዘርላንድ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው የቀድሞ የማንቸስተር ዩናይትድ ተጫዋች ሜንፊስ ዴፓይ ትላንትና በፍጹም ቅጣት ምት ጎል ማስቆጠር ችሏል። እንዲሁም ኮዲ ጋክፖም ትላንትና ጎል ማስቆጠር የቻለ ሌላኛው ተጫዋች ነው። ትላንትና ሜንፊስ ዴፓይ ለራሱ ጎሉን ሲያስቆጠር ሶስተኛውን ጎል ነው ለኔዘርላንድ ጎሉን ያስቆጠረው። ነገር ግን ከዛ በፊት የተቀጠሩ ሁለት ጎሎችን የዶዌን ማለን እና የቨርጂል ቫን ዳይክን ጎል አመቻችቶ ያቀበለው ደግሞ እሱ ነው። በጨዋታው ላይም ድንቅ እንቅስቃሴዎችን ትናንትና ሲያሳይ ተመልክተነዋል። የኔዘርላንድ ብሔራዊ ቡድን ተጫዋች የሆነው ሜንፊስ ዴፓይ ትናንትና ኔዘርላንድ ፊንላንድን 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለችው። ሌሎችም ጨዋታዎች ትናንትና በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ተደርገው ነበር። ስኮትላንድ እና ቤላሩስ ያደረጉት ጨዋታ ትናንትና በስኮትላንድ 2-1 አሸናፊነት ተጠናቋል። ስኮት ማክቶሚኔ ትናንትና ጎል ማስቆጠር ችሏል። ቺ አዳምስም ቀሪውን አንድ ጎል ለስኮትላንድ ማስቆጠር የቻለ ተጫዋች ነው። ክሮኤሺያና ጂብራልተርም ትናንትና ጨዋታቸውን አድርገው ነበር። የክሮኤሺያ ብሔራዊ ቡድን ይህንን ጨዋታ 3-0 በሆነ ውጤት ነው ማሸነፍ የቻለው። ፍሩክ ትናንትና ጎል ማስቆጠር ችሏል። እንዲሁም ሱሲች እና ኤሪሊች ናቸው ግቦቹን ለክሮኤሺያ ብሔራዊ ቡድን ያስቆጠሩት። የማንቸስተር ሲቲው ተጫዋች የሆነው ማቴዮ ኮቫቺች ከ6 እና 7 ወራት በኋላ ለመጀመሪያ ጊዜ በቋሚ አስተላለፍ ውስጥ ትላንትና ጨዋታ ማድረግ ችሏል። ለክሮኤሺያ ብሔራዊ ቡድን በጉዳት ምክንያት ያልነበረባቸው ጨዋታዎች እንደነበሩ እናስታውሳለን። የናፖሊው ተጫዋች የሆነው ራስመስ ሆይለንድ አሁንም ጎል በማስቆጠሩ ቀጥሏል። ትላንትና ዴንማርክ ግሪክን ስታሸንፍም ጎል አስቆጥሯል። ትላንትና ዴንማርክ ግሪክን 3-1 በሆነ ውጤት ነው ማሸነፍ የቻለችው። ፖላንድ ደግሞ ሉቲኒያን 2-0 በሆነ ውጤት አሸንፋለች። ሮሜኒያ ኦስትሪያን 1-0 ያሸነፈችበት መርሃ ግብርም ትላንትና የተደረገ ጨዋታ ነው። ከዛ ውጪ ደግሞ ሳን ማሪኖ በሳይፕረስ 4-0 የተሸነፈችበት መርሃ ግብርም ትላንትና በአውሮፓ ዞን የተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአፍሪካ ኢኳቶሪያል ጊኒ ከላይቤሪያ፣ ሳኦ ቶሜና ፕሪንሲፔ ከማላዊ፣ ሳውት ሱዳን ከቶጎ፣ ቱኒዚያ ከናሚቢያ፣ ካሜሮን ከአንጎላ፣
ኬፕ ቨርድ ከስዋቲኒ፣ ሌሴቶ ከዚምባብዌ፣ ሞሪሺየስ ከሊቢያ ጋር የሚያደርጉት ጨዋታ ዛሬ የሚደረግ ነው። በአውሮፓ አይስላንድ ከፈረንሳይ ጋር የሚያደርጉት ጨዋታ ምሽት 3 ሰዓት ከ45 ላይ ይደረጋል። ኖርዝ ሜሴዶኒያ ከካዛኪስታን፣ ኖርዘርን አየርላንድ ከጀርመን፣ እንዲሁ ደግሞ ስሎቫኪያ ከሉክዘምበርግ፣ ስሎቬኒያ ከስዊዘርላንድ፣ ስዊድን ከኮሶቮ፣ ዩክሬን ከአዘርባይጃን፣ ዌልስ ከቤልጅየም ብሔራዊ ቡድን ጋር የሚያደርጓቸው ጨዋታዎች ዛሬ ምሽት በዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ መርሃ ግብሮች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የምንጀምረው። ጋላታሳራይ ታይለር ማላሺያን ማስፈረም ይፈልጋሉ ተብሏል። ጋላታሳራይ ታይለር ማላሺያን ለማስፈረም የሚደረገውን ፉክክር እየመሩ እንደሚገኝ ነው ዘገባዎች የገለጹት። ክለቡ እንግዲህ በመጪው ክረምት ተጫዋቹን ወደ ስብስባቸው መቀላቀል እንደሚፈልጉ ሲናገር፣ ማሌሺያ ግን አሁን ላይ መልቀቅ እንደሚፈልግ ተሰምቷል። በመሆኑም አነስተኛ የዝውውር ሂሳብ የሚከፈል ከሆነ ስምምነቱ በጥር ወር ሊፈጸም እንደሚችል ነው መረጃዎች እየወጡ የሚገኙት። በተለይ በማንቸስተር ዩናይትድ እድሎችን ያገኛል ተብሎ አይጠበቅም። በእርግጥ ከቡድኑ ከተገለለ በኋላ በተለያዩ ክለቦች በውሰት አሳልፎ ነበር። እንዲሁ ወደ ማንቸስተር ዩናይትድ ከተመለሰም በኋላ በክለብ ውስጥ ከማይፈለጉና መልቀቅ አለባቸው ተብሎ ማፊያ ከተባሉ ወይም ደግሞ ማፊያ ስኳድ ከተባሉ ተጫዋቾች መካከል አንደኛው እንደነበር እናስታውሳለን። ከዛ በኋላ ግን ሌሎቹ ሲለቁ እሱ አልለቀቀም ነበር። እንዲሁም ከታችኛው ቡድን ጋርም ልምምዶችን እንዲያደርግ ተገዶ ነበር። ከዛ በኋላ ግን ባሳየው መሻሻል አሰልጣኝ ሩበን አሞሪም ወደ ዋና ቡድን ቀላቅለውት እንደነበር እናስታውሳለን። አሁን ላይ ግን ጋላታሳራይ ይህንን ተጫዋች ለማስፈረም ፍላጎቶች እንዳሉት የሚያሳይ መረጃ ደግሞ በትልቁ እየወጣ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። ምናልባት በጥር የተጫዋቾች የዝውውር መስኮት ይህ ተጫዋች ወደ ሌሎች ክለቦች በተለይ ወደ ቱርኩ ክለብ ጋላታሳራይ ሊያመራ የሚችልበት እድሉ እንዳለ ነው መረጃው እየወጣ የሚገኘው። ሌላኛው የምናነሳው ጉዳይ አንቶኒን ከኔ ያስበልጠው መረጡት ብሏል። ኮዲ ጋክፖ ነው ይህንን ሀሳብ የሰጠው። ኮዲ ጋክፖ የነበረው ቆይታ ላይ እንግዲህ አንዳንድ ጉዳዮችን አንስቷል። ማንቸስተር ዩናይትድን ለመቀላቀል ተቃርቦ ስለነበረበት ሁኔታም ተጠይቆ ነው ምላሹን የሰጠው። ከማንቸስተር ዩናይትድ ጋር ብዙ ንግግሮችን አድርጌያለሁ፣ ነገር ግን ከኔ ያስበልጠው አንቶኒን ሲገዙት ምንም ቦታ አልነበረኝም ሲልም ጭምር ነው የተናገረው። ያኔ መንገዴ እየተለየ እንደሆነ ተረዳሁኝ። ሊቨርፑል ሲደውልልኝ ደግሞ እንግዳ ስሜት ተሰምቶ ነበር። የዛን ጊዜ በዱባይ ነበርኩኝ። እናም በውስጤ ይህ ትክክለኛው መንገድ እንደሆነ ነገረኝ። ከፈጣሪ ዘንድም ምልክት የደረሰኝ ያክል የተሰማኝ ሲል ጭምር ነው የተናገረው ኮዲ ጋክፖ። ያኔ እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከጫፍ ደርሶ እንደነበርና ከዚህ ተጫዋች ጋርም ትልቅ ንግግሮችን እንዳደረጉ፣ ነገር ግን አንቶኒን ደግሞ ማስፈረምን እንደመረጡ የሚታወስ ነው ማንቸስተር ዩናይትዶች። በዚህም ወደ ሊቨርፑል መቀላቀሉ የሚታወስ ጉዳይ ነው። ኮዲ ጋክፖ የማንቸስተር ዩናይትድ የሕክምና ቡድን አባላት ሊሳንድሮ ማርቲኔስ ከኢንተርናሽናል ብሬክ መልስ ወደ ቡድን ልምምድ እንደሚመለስም ይፋ አድርገዋል። ተጫዋቹ በሙቀት የአየር ሁኔታ ውስጥም ልምምዶችን ለማከናወን በሚልም ወደ ዱባይ ማቅናቱ ነው የተገለጸው። አሁን እንግዲህ የኢንተርናሽናል ብሬኩ ሲጠናቀቅ ማለትም በዚህ ሳምንት ሲጠናቀቅ ወደ ማንቸስተር ዩናይትድ የቡድን ስብስብ ተመልሶ ልምምዶችን በጋራ እንደሚያደርግ ይጠበቃል። ነገር ግን ወዲያው ወደ ጨዋታዎች ይመለሳል ተብሎ አይጠበቅም። የተወሰኑ ጊዜያቶችን መታገስ ይኖርበታል። ነገር ግን ወደ ልምምድ ግን እንደሚመለስ ነው መረጃዎች እያሳዩ የሚገኙትና በቅርቡ ወደ ሜዳ የሚመለስበት እድሉ እንዳለ ነው ዘገባዎች ያሳዩት። ሌላኛው ሐሳቡን የሰጠው ሰው ደግሞ ሪያን ጊግስ ነው። የቀድሞው የማንቸስተር ዩናይትድ ታሪካዊ ተጫዋች ሪያን ጊግስ ፖል ስኮልስ ከተናገረው ነገር ተቃራኒ መሆን ይከብዳል። አዎ ማርከስ ራሽፎርድ ዩናይትድ ቤት እያለ ቦታውን እንደገዛው ሰው ነበር የሚሆነው። አሁን ግን በባርሴሎና ቤት ኪራይ ላይ እንዳለ ሰው እየተሯሯጠ ነው። ዩናይትድ ለብዙ ባለተሰጥኦ ተጫዋቾች የነጻነት ቦታ ነበር። አሁን ግን እሱ ባህል እየሞተ ነው ሲል ሪያን ጊግስ ይናገራል። በማንቸስተር ዩናይትድ እያለ እንግዲህ የራሱ መሬት ይመስለው ነበር መሰለኝ። ብዙም እንቅስቃሴዎችን ማድረግ አይፈልግም ነበር። አሁን ግን በባርሴሎና የግዱን እየተሯሯጠ ነው ሲል ጭምር ነው የተናገረው ሪያን ጊግስ። የቀድሞ የማንቸስተር ዩናይትድ ኮከብ አሁን ባለው ቡድን ላይ ትችቱን አቅርቧል። የቀድሞ የማንቸስተር ዩናይትድ የክንፍ መስመር ተጫዋች የነበረው ሉዊስ አልሜይዳ ዳኩናናኒ አሁን ባለው የክለቡ ቡድንና በሱ ዘመን የነበረውን የክለቡን ባህል በመጥፋቱ ላይ ትችት አዘል አስተያየቱን የሰነዘረው የቀድሞው የፖርቱጋል ብሔራዊ ቡድን ተጫዋች ናኒ ሲናገር በሰር አሌክሳንደር ቻፕማን ፈርጉሰን ምርጥ ቡድኖች ውስጥ ኮከብ ተጫዋች ነበር። በኦልትራፎርድ በቆየበት ጊዜም 4 የፕሪሚየር ሊግ ዋንጫዎችን፣ የቻምፒየንስ ሊግ ዋንጫንና ሌሎችም ትልልቅ ዋንጫዎችን
ማሸነፍ የቻለ ተጫዋች ነው። ናኒ ለጊቭ ሚ ስፖርት በሰጠው ቃለ ምልልስም ያሁኑ የቡድን ስብስብ ችግሮች ምን እንደሆኑ ይናገራል። ፈርጉሰን በ2013 ከጡረታ ከወጡ በኋላ ለዩናይትድ አስቸጋሪ ጊዜ ሆኖባቸዋል። እናም ቡድኑ ከዚያን ጊዜ ወዲህ ወደ ቀድሞ ደረጃው ለመድረስም አልቻለም፣ ተቸግሮ ነው የምንመለከተው። የማንቸስተር ዩናይትድ ደጋፊዎች በቅርቡ መሻሻል ለማየትም ይጓጓሉ። እናም ናኒ ለብሩህ ተስፋ ምልክቶች እንዳሉ ነው የሚናገረው። ይሁን እንጂ የ38 ዓመቱ ናኒ አሁን ያለው አንደኛው ችግር በዩናይትድ የመልበሻ ክፍል ውስጥ ተጫዋቾች በተደጋጋሚ መለዋወጣቸው እንደሆነ ይናገራል። ናኒ ወደ ክለቡ ሲመጣ ከሪያን ጊግስ እና ፖል ስኮልስ ከመሰሉ ተጫዋቾች ለመማር እድል ነበረው። ነገር ግን አሁን ያሉት አዳዲስ ተጫዋቾች በዚህ አይነት ልምድ ወይም ደግሞ አሸናፊነት አስተሳሰብ በተሞላ አየር የተከበቡ አይመስለኝም። የተለወጠው ነገር በዚያ ክለብ የመጫወት ልምድ የሌላቸው ተጫዋቾች ብዛት ይመስለኛል። ምክንያቱም ከዚህ በፊት አንድ ወይም ሁለት ተጫዋቾችን ብቻ ከቀየሩ እነዚያ ሁለት ተጫዋቾች እንግዲህ እዚያ ከነበሩ ተጫዋቾች ጋር ይስማማሉ። አሁን ግን ሁሉም ተጫዋቾች ሊባል በሚችል ደረጃ ይቀያየራሉ። እናም ያስተሳሰብ ዘይቤውንም በጭራሽ አያውቁትም። ስለዚህም አዲሱን ነገር ለመቀበልም ክለቡን እንዴት እንደሚሰራ ለመረዳት ደጋፊዎችን እንዴት እንደሚያስቡ ለማወቅም ጊዜ ይወስድባቸዋል። ለዚህ ክለብ እንዴት መጫወት እንዳለባቸው ይገነዘቡ እንደሆነም አላውቅም። ስኬታማ ባልሆነ ጨዋታ ላይ ቁልፉ ይህ ይመስለኛል ሲልም ጭምር የተናገረው። ነገር ግን አዲስ ትውልድ እየተፈጠረ ነው፣ በክለብ ውስጥም አዲስ አየር እየተፈጠረ ነው። በእነዚህ አዳዲስ ነገሮች ደግሞ ስኬታማ እንደምንሆን አምናለሁ ሲል ጭምር ነው ሉዊስ አልሜይዳ ዳኩናናኒ ሐሳቡን እየሰጠ የሚገኘው። ኢማኑኤል አዲባዮር ስለ ኒማንያ እንግዲህ ቪዲች ይናገራል። ቪዲች አስቸጋሪ ሰው ነበር፣ የመጨረሻም ከባድም ሰው ነበር። ወደሱ መሮጥ ከድንጋይ ጋር ለመጋጨት እንደመሮጥ ነው። አጥቂን በአንድ ጣቱ ማቆም ይችል ነበር። በላይክ ላይም ደግሞ ይረማመድብህ ነበር፣ አዝናለው ብሎህም ያልፍ ይረግጥህም ነበር፣ አዝናለው ይልሃል። በጣም ይጮህብሃል። ሲጮህብህም ደግሞ በጣም እንግዲህ ከባድ ነገሮችን ጭምር ነው የሚናገርህና ቪዲችን መጋፈጥ በጣም ከባድ ጉዳይ ነበር ሲል ጭምር ነው የተናገረው። ኒማንያ ቪዲችን በተመለከተ ኢማኑኤል አዲባዮር ሲናገር። አርሰናልን የተመለከቱ መረጃዎችን ደግሞ እንመልከት። ጀርመናዊው ካይ ሃቨርትስ እና ኢኳዶራዊው ፒየሮ ሂንካፒየ ልምምድ መጀመራቸው ነው እየተገለጸ የሚገኘው። ይህም ለአርሰናል ደጋፊዎች እጅግ በጣም አስደሳች ዜና ያደርገዋል። ምክንያቱም ሌሎች በርከት ያሉ አማራጮችን ያሰፋላቸዋል። በተለይ በአጥቂ መስመር ላይ የካይ ሃቨርትስ መመረስ በጣም እንግዲህ ጥሩ ዜና ይመስላል። ምክንያቱም አሰልጣኝ ሚኬል አርቴታ ጭምር በጣም የሚወደው አይነት ተጫዋች እንደሆነ ይታወቃልና በሚቀጥለው ሳምንት በሊጉ ጨዋታ ከፉልሃም ጋር በሚኖረው የቡድን ስብስብ ውስጥም ሊካተቱ የሚችሉበት እድል እንዳለ ይነገራል። የሁለቱ ከጉዳት መመለስ ደግሞ ለአርሰናል ጥንካሬ ይበልጥ ደግሞ የስኳድ ዴብዙን ያሰፋለታል ተብሎ ይታሰባል። ስለዚህ ጀርመናዊው ካይ ሃቨርትስ እና ኢኳዶራዊው የተከላካይ ስፍራ ተጫዋች የሆነው አዲሱ ፈራሚ ፒየሮ ሂንካፒየ ወደ ልምምድ እንደተመለሱ ነው ዘገባዎች እያሳዩ የሚገኙት። ሰሞኑን ከዝውውር ጋር በተያያዘም በአርሰናል ቤት በትልቁ ስሙ እየተነሳ የሚገኝ አንድ ተጫዋች እንዳለ ይታወቃል። ተጫዋች የዩቬንቱሱ ቱርካዊ ኢንተርናሽናል የሆነው ኬናን ይልዲዝ ነው። 80 እና 90 ሚሊዮን ዩሮ ቢገመትም አርሰናል ግን አንድ መላን ለመዘየድ ሙከራዎችን እያደረገ እንዳለ ነው የሚገለጸው። ምንም እንኳን አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ቢታወቅም ነገር ግን አርሰናል ብቻ አይደለም ይህንን ተጫዋች ለማስፈረም እድሎችን እንግዲህ ሙከራዎችንም እያደረገ የሚገኘው። ሌሎች በርከት ያሉ ክለቦች ከእንግሊዝም ከሌሎችም አህጉራት ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው ይነገራል። ከነዚህ መካከል ማንቸስተር ዩናይትድ፣ ቸልሲ እንዲሁም ሊቨርፑል እና ሌሎችም ክለቦች ይህንን ተጫዋች ለማስፈረም ፍላጎቱ አላቸው። ከዛ ውጪ ግን እንግዲህ ክለቡ ዩቬንቱስም ይህንን ተጫዋች መልቀቅ ብዙም ፍላጎቱ የለውም። ኮንትራቱን ለማደስና በክለቡ ለማቆየትም ሙከራዎችን እንደሚያደርግ ጥያቄ የሌለው ጉዳይ ነው። ስለዚህ ይህንን ተጫዋች ለመልቀቅ ከባድ ይሆናል ተብሎ ይታሰባል። ነገር ግን ዩቬንቱስ ቱርካዊውን ኢንተርናሽናል ይልዲዝን ከ80 እስከ 90 ሚሊዮን ዩሮ ቢገምተውም አርሰናል ግን አንድ ሀሳብን አምጥቷል። ይህም የአጥቂ መስመር ተጫዋች የሆነው ብራዚላዊውን ጋብሪኤል ሄሱስን እዚህ ዝውውር ውስጥ ማካተት ነው። ስለዚህ እዚህ ዝውውር ውስጥ እሱን በማካተት ምናልባት እስከ 50 ሚሊዮን ፓውንድ ደግሞ በመጨመር ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። በሚቀጥሉት የዝውውር መስኮቶች አርሰናል በዚህ ተጫዋች ጉዳይ ላይ ምን አይነት እንቅስቃሴዎችን ሊያደርግ ይችላል የሚሉትን ጉዳዮች በስፋት የምንመለከተው ነው የሚሆነው። ኔዘርላንዳዊው ጁሪየን ቲምበር ያለምንም ችግር ለሀገሩ ኔዘርላንድ ጨዋታውን አከናውኖ ብሔራዊ ግዴታውን ተወጥቶ አሁን ላይ ጨርሷል። ጁሪየን ቲምበር እንግዲህ ለአርሰናል በጣም ወሳኝ ተጫዋች እንደሆነ ይታወቃልና ይሄ ኢንተርናሽናል ብሬኮች ደግሞ
ተጫዋቾች በተደጋጋሚ ጉዳት እንዲገጥማቸው የሚያጋልጣቸው ጨዋታዎች እንደሆኑ ይታወቃል። ነገር ግን የአርሰናል ወሳኝ ተጫዋች የሆነው ጁሪየን ቲምበር ደግሞ ትናንትና ኔዘርላንድ ጨዋታውን ማድረጓን ተከትሎ እንግዲህ ያለ ጉዳት አጠናቋል። ከዚህ በኋላም ኔዘርላንድ እንግዲህ እስከ ቀጣዩ የሀገራት የጨዋታ እረፍት ድረስም ምንም አይነት ጨዋታ ስለሌላት ወደ አርሰናል ተመልሷል። አርሰናል ጁሪየን ቲምበርን የረጅም ጊዜ ኮንትራት ለማስፈረምም ፍላጎት እንዳለው የሚታወቅ ጉዳይ ነው። አዲስ ስምምነት ላይ ለመድረስም በራስ መተማመኑ ጭምር እንዳላቸውና በቅርቡ ይህንን ተጫዋች ኮንትራት እንደሚያራዝሙለት ጭምር በእርግጠኝነት ነው የሚያምኑት። ስለዚህ በሚቀጥሉት ቀናት ይህንን ተጫዋች ኮንትራቱን ለማራዘምም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ደሞዙ ላይም ትልቅ መሻሻሎችን ወይም ለውጦችን ያደርጉለታል ተብሎ እንደሚጠበቅ ነው መረጃው እየወጣም የሚገኘው። ግን የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ከሪያል ማድሪድ ጋር በተያያዘ በርከት ያሉ ጉዳዮች እየተነሱ ይገኛሉ። ኤድዋርዶ ካማቪንጋ በፈረንሳይ ብሔራዊ ቡድን ውስጥ ቁልፍ ተጫዋች በመሆን ቦታውን ለማስጠበቅ ረገድ ፈተናዎች ገጥመውታል የሚል መረጃ እየወጣ ነው። ምንም እንኳን ጥሩ ችሎታና ሁለገብ ተጫዋች ቢሆንም እስካሁን ድረስ ግን በመሃል ሜዳ ላይ ለብሔራዊ ቡድኑ ግልጋሎት መስጠት አልቻለም። ከሁሉም በላይ ደግሞ በተደጋጋሚ በጉዳቶች የሚሰቃይ ሲሆን አሰልጣኝ ዲዲዬ ዴሾም በመጪው የዓለም ዋንጫ ውድድር ላይ በግራ ተከላካይነት ሊጠቀምበት እያሰበ እንደሆነ ነው የሚነገረው እንጂ በመሃል ሜዳ ላይ እድሎችን የማግኘት እድሉ በጣም ጠባብ ሆኗል። እነ ኬፍረም ቱራም ከዛ በተጨማሪ ደግሞ እነ ኦሪዮል ሹዋሜኒ ናቸው በአማካይ ስፍራ ላይ አሁን እድሎች እየተሰጣቸው የሚገኘው። የዓለም ዋንጫ ውድድር ላይ ምናልባት እንግዲህ ኤድዋርዶ ካማቪንጋ ከጉዳት ነፃ የሚሆን ከሆነ ምናልባት በግራ ተከላካይነት ነው ሊጠቀሙበት እንደሚችሉ እየተነገረ ያለው። ካማቪንጋ ከዚህ ቀደም በዚህ ስፍራ ላይ ተሞክሮ በተሳካ ሁኔታ ቦታውንም ሸፍኖ የተጫወተ ቢሆንም ከግራ ክንፍ ይልቅ ግን መሃል ሜዳ ላይ መጫወትን እንደሚመርጥ ይታወቃል። ዲያሪዮ አስ ነው ይህንን መረጃ ያጋራው። ነገር ግን በአሰልጣኝ ካርሎ አንቸሎቲ ጊዜም ይህ ተጫዋች በዚህ በስፍራ ላይ ደግሞ መጫወትን የሚችል አይነት ተጫዋች እንደሆነ አሳይቷል። እንግዲህ አንዳንድ ጨዋታዎች ላይ ካርሎ አንቸሎቲ እዛ ቦታ ላይ ሲጠቀሙት እንደነበር እናስታውሳለን። የሱ ፍላጎት እዛ ቦታ ላይ መጫወት ባይሆንም ነገር ግን ችሎታዎች እንዳሉት ግን እዛ ጋር መጠቀም እንደሚቻል ጭምር ግን ያሳዩበት እንቅስቃሴ ነበር። ያኔ ካርሎ አንቸሎቲ ከዚህ ተጫዋች ማግኘት እንደቻሉ የምናስታውሰው። የሪያል ማድሪድ ደጋፊዎች ኤንድሪክ ፊሊፔ ተጨማሪ ደቂቃዎች እንዲሰጠው እየጠየቁ ነው። በዲያሪዮ አስ ጋዜጣ የተደረገ ጥናት እንደሚያሳየው ከሆነ 70% የሚያክሉ ደጋፊዎች ብራዚላዊው ተጫዋች ሜዳ ላይ ብዙ ደቂቃዎችን መጫወት ይገባዋል ብለው እንደሚያምኑ ነው መረጃዎች እየወጡ የሚገኙት። ኤንድሪክ ፊሊፔ በዚህ የውድድር ዓመት ባጋጠመው የጅማት ጉዳት ምክንያት ለ125 ቀናት ከሜዳ ርቆ የቆየ ሲሆን የተጫዋቹን ሙሉ ሪከቨሪ ደግሞ እየጠበቀ ያለው ሻቪ አሎንዞ አጥቂው ሙሉ ለሙሉ ከጉዳቱ እንዳገገመ ካረጋገጠ በቅርቡ ወደ ሜዳ በመመለስ የመጫወቻ ደቂቃዎች ይሰጡታል ተብሎ ነው የሚታሰበው። ነገር ግን በዚህ ቡድን ውስጥ የመጫወቻ ደቂቃዎችን ለማግኘት እጅግ በጣም ከባድ ሊሆን እንደሚችል ምንም ጥያቄ የለውም። ምክንያቱም እዚህ ቡድን ውስጥ በጣም ወሳኝ የሚባሉ ተጫዋቾች እንዳሉ ይታወቃል እና ኬሊያን ኤምባፔ ከዛ በተጨማሪ ከፋራን ጋርሲያ ጋርም ከጎንዛሎ ጋርሲያ ጋርም ትልቅ ፉክክር እንደሚጠበቀው ይታመናል። ነገር ግን ተስፈኛ ታዳጊ ነው ኤንድሪክ ፊሊፔና የተወሰኑ ደቂቃዎችን እንዲያገኝ የሪያል ማድሪድ ደጋፊዎች ጥያቄ እያቀረቡ እንደሚገኙ የሚያሳዩ ሪፖርቶች ናቸው አሁን ላይ በስፋት እየወጡ የሚገኙት። ኬሊያን ኤምባፔ ጥሩ መሪ ነው፣ እውነተኛ መሪና በዓለም ላይ ካሉ ምርጥ ተጫዋቾች መካከል ደግሞ አንደኛው ነው ብሏል። የአርሰናሉ ዊሊያም ሳሊባ የፈረንሳይ ብሔራዊ ቡድን የቡድን አጋሩ እንደሆነ ይታወቃልና ኬሊያን ኤምባፔም እንግዲህ ጥሩና እንግዲህ ዓለም ላይ ካሉ እውነተኛ መሪዎች መካከል አንደኛው ነው ሲል አሞካሽቶታል። በእርግጠኝነት በራሱ ውስጥም የመሪነት መንፈስ አለው፣ ሲናገረው ሁሉም ደግሞ ያዳምጠዋል ሲልም ጭምር ነው የተናገረው። የአርሰናሉ ተጫዋች ዊሊያም ሳሊባ ስለ ኬሊያን ኤምባፔም ሲናገር ሉካ ሞድሪች ኳስ ተጫዋች አይደለም፣ እሱ ራሱ እግር ኳስ ነው። በትክክል አሁንም እንግዲህ የሰራው ስራ እንደሆነና የኦርኬስትራው መሪ እንደሆነ ጠንቅቀን ልናውቅ ይገባል ብሏል ዝላታን ኢብራሂሞቪች ስለ ሉካ ሞድሪች ሲናገር። ካርሎ አንቸሎቲ በሪያል ማድሪድ ብቸኛው ጉዳት የማይገጥመው ተጫዋች እሱ እንደሆነ ይነግረኛል። ሚላን ከናፖሊ ጋር በነበረው ጨዋታ ላይ ሉካ ሞድሪች ሁሉንም ነገር ሜዳ ላይ ያስመለከተበት ነው። ለጨዋታው ያለው ስሜት፣ ማንነትና የመሪነት ስራዎችን ሁሉ አስመልክቶናል። የእግር ኳስ ዘመኔን ለጥቂት ዓመታት አራዝሜ ከሱ ጋር አብሬ ብጫወት ብዬ እመኛለሁ ሲል ነው ዝላታን ኢብራሂሞቪች የተናገረው። የተለያዩ ሀሳቦችን ትናንትና ጥያቄዎች ቀርበውለት ሲናገር ነበር። ከነዚህ መካከል አንደኛውና ያስገረመኝ
እንግዲህ ዓለማችንን ከተመለከተቻቸው ምርጥ 3 ተጫዋቾች ማን ናቸው ተብሎ ጥያቄ ቀርቦለት ነበር ዝላታን ኢብራሂሞቪች። እሱም ሲናገር አንደኛ ዝላታን ብሏል፣ ሁለተኛ ኢብራ ብሏል፣ ሶስተኛ ደግሞ ኢብራሂሞቪች ሲል ነው ሐሳቡን የሰጠው ዝላታን ኢብራሂሞቪች። ኬሊያን ምባፔም ወደ 2 ታሪካዊ መዛግብት እያመራ ይገኛል። 2 ሪካርዶችን ለማስመዝገብ ጥሩ ግስጋሴዎችን እያደረገ ነው የሚገኘው። አንደኛው በፈረንሳይ ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪ ለመሆን 3 ጎሎች ብቻ ነው የሚቀሩት ከኦሊቪየ ዢሩ። ይህንን ሪካርድ እንግዲህ በዚህ እድሜው ሊረከብ ጥቂት ጎሎች ብቻ ይቀሩታል። እንግዲህ በትልቁ ደግሞ ከፍ አድርጎ እንደሚሰቅለውም በርካቶች ያምናሉ። ሁለተኛው ደግሞ በዓለም ዋንጫ ታሪክ ከፍተኛ ጎል አስቆጣሪ ለመሆንም 5 ግቦች ብቻ ነው የሚቀሩት። 12 ግቦችን ማስቆጠሩ ይታወሳል። በሚሮስላቭ ክሎትስ የተያዘውን ሪካርድ ደግሞ ለመስበር ጥቂት ጎሎች ብቻ ነው የሚቀሩትና በሚቀጥለው የዓለም ዋንጫ ላይ ይህን ነገር ለማድረግም በትልቁ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ጉዩ ከባርሴሎና ስለወጣበት አጋጣሚ አንዳንድ ሀሳቦቹን እያጋራ ይገኛል። ምናልባት በባርሴሎና መጫወት ይችል ነበር፣ ነገር ግን ባርሴሎና ሮበርት ሌቫንዶስኪና ቪቶር ሮኪዮ ያን የነበራቸው ከሃንስ ፍሊክ ጋር ተነጋገርኩኝ፣ ሁኔታው ለኔም እንደማይጠቅመኝ ተገነዘብኩኝና ከዛም ደግሞ ክለብ ለመቀየር አሰብኩኝ። ክለብ ለመቀየር ሳስብ ደግሞ እየጠየቀኝ ቼልሲ ነበረና ቼልሲን ለመቀላቀል ምርጫዬን አድርጌያለሁ ሲል ጭምር ነው ከባርሴሎና ጋር የተለያየበትና ወደ ቼልሲ የመጣበትን አጋጣሚ የተናገረው። ሞይስ ካይሴዶ እጅግ በጣም ድንቅ እንቅስቃሴን እያሳየ እንደሚገኝ ይታወቃል። በዚህ የውድድር ዓመት በተለይ በሊቨርፑሉ ጨዋታ ያስመለከተው አቋም በርካቶች ይህንን ተጫዋች እንዲያደንቁትና በፕሪሚየር ሊጉም ከሚገኙ በዚያ ቦታ ላይ ከሚጫወቱ ተጫዋቾች መካከል እንግዲህ ማን ነው ምርጡ ለሚለው ፉክክርም እንዲነሳ ምክንያት የሆነ ፐርፎርማንስ እንደነበር እናስታውሳለን። ሞይስ ካይሴዶ ከአውሮፓ ዋና ዋና ሊጎች ውስጥም ከማንኛውም ተጫዋች በበለጠ ብዙ ታክሎችንና ብዙ ኳሶችንም ያቋረጠ ተጫዋች እንደሆነ እየተገለጸ ይገኛል የተባለው አሁን ላይ ኤንዞ ማሬስካ ይናገራል። በጣም ጥሩ ስሜት ነው ሲል ይናገራል። ይህ በክለቡ ሁለተኛ የውድድር ዘመኔ ነው፣ ነገር ግን በሜዳችን በመጨረሻው ደቂቃ ላይ አሸንፈን አናውቅም። በቀይ የወጣውበት የደስታ አገላለጼንም ደመነፍሳዊ ነበር፣ ነገር ግን ምናልባት እንደዛ ማድረጌ ይገባው ነበር ሲል ጭምር ነው የተናገረው። እኛ እየተነጋገርን ያለነው ከቅርብ ዓመታት ወዲህ በተለያዩ ምክንያቶች ሲታገል ስለነበረው በዓለም ላይ ካሉት ታላላቅ ክለቦች አንደኛው ስለሆነው ቼልሲ ነው ሲል ነው ኤንዞ ማሬስካ የተናገረው። ማሬስካ የቀጠለና ብዙ ጊዜ ሲጠየቅ የዲሲፕሊን ችግር የለብንም ቢላል፣ ነገር ግን ዘንድሮ ከተመለከትናቸው የቼልሲ አንዳንድ ችግሮች መካከል አንደኛው የዲሲፕሊን ጉዳይ ነው። ተደጋጋሚ የቀይ ካርድ ሰለባዎች ሲሆኑ ተመልክተናል። በርከት ያሉ ቢጫ ካርዶችንም ተመልክተዋል። በተለይ በፕሪሚየር ሊጉ በማንቸስተር ዩናይትዱ ጨዋታ ላይ ግብ ጠባቂው ሮበርት ሳንቼዝ በቀይ ካርድ መውጣቱ ይታወሳል። ከዛ በተጨማሪ ደግሞ በቀጣዩ ደግሞ ከብራይተን ኤንድ ሆቭ አልቢየን ጋር በነበራቸው ጨዋታ ላይ ደግሞ ሌላኛው ተጫዋቻቸው የተከላካይ ስፍራ ተጫዋች የሆነው ትሬቨር ቻሎባ በቀይ ካርድ ወጥቷል። በአውሮፓ ቻምፒየንስ ሊግ ጨዋታ እንዲሁ ዣኦ ፔድሮ በቀይ ካርድ የወጣበትን አጋጣሚ እናስታውሳለን እና በርከት ያሉ ቀይ ካርዶችን እየተመለከቱ ይገኛሉና አሰልጣኝ ኤንዞ ማሬስካ ቡድናቸው ላይ የዲሲፕሊን ችግር የለም ብለው ቢናገሩም ነገር ግን ተደጋጋሚ ችግሮች ግን እየተነሱባቸው እንደሚገኝ ነው ማትላው የቴሌግራፉ ዘጋቢ መረጃውን ይፋ ያደረገው። ጃክ ዊልሼር በአሰልጣኝነት ሊሾም እንደሆነ እየተሰማ ነው። እንግሊዛዊው የቀድሞ የአርሰናል አማካይ ጃክ ዊልሼር በኃላፊነት ሊሾም መሆኑ ተነግሯል። የ33 ዓመቱ ጃክ ዊልሼር አሁን ላይ የሊግ አንዱን ክለብ ሉተን ታውንን ነው በአሰልጣኝነት ለመረከብ እንደተቃረበም መረጃዎች የሚያሳዩት። የቀድሞ የአርሰናል ወጣት ቡድን አሰልጣኝ ጃክ ዊልሼር ባለፈው የውድድር ዘመን ከኖርዊች ሲቲ ጋር ከተለያየ ወዲህ ያለ ስራ እንደሚገኝ ይታወቃልና የቀድሞ የአርሰናል ተጫዋች አሁን ላይ ግን ወደ ሉተን ታውን የአሰልጣኝነት ቦታ ሊመጣ እንደሚችል በርካቶች ሀሳቦቻቸውን እየሰጡ ነው የሚገኙት። ሊቨርፑል በድጋሚ ትልቅ ገንዘብ ለማውጣት በማሰብ የሁለት በጣም አስደሳች የሆኑ አጥቂ ተጫዋቾችን ዝውውር ኢላማን ዝርዝር ውስጥ እንዳስገባ ነው መረጃዎች የሚያሳዩት። ሊቨርፑሎች በዚህ ዓመት እጅግ ከፍተኛ የገንዘብ እንቅስቃሴም የተደረገበት የክረምት ተጫዋቾች የዝውውር መስኮትም ነበራቸው። በዚህ ጊዜም ደግሞ አሌክዛንደር ኢሳክ፣ ሁጎ ኤኪቲኬ፣ ፍሎሪያን ቬርትስ፣ ጀረሚ ፍሪምፖንግ እና ሚሎስ ኪርኬዝን ማስፈረማቸው የሚታወስ ጉዳይ ነው። አሁን ደግሞ ዴይሊ ሜል እንደዘገበው ከሆነም ሊቨርፑል የባየር ሚኒኩን የክንፍ መስመር ተጫዋች ሚኬል ኦሊሴን እና የቦርንመዙን አጥቂ አንቷን ሴሜኒዮን ጨምሮ ሁለት ተጨማሪ ትልልቅ ስሞችንም በዝርዝር ውስጥ መያዙ ነው የሚነገረው። ሊቨርፑል በቅርቡ በተለያዩ ምንጮችም ከሚኬል ኦሊሴ ጋር በጠንካራ ሁኔታ
ስሙ ሲያያዝ ቆይቷል። እናም ዋናው 100 ሚሊዮን ፓውንድም ወይም ከዚያ በላይ ሊሆን እንደሚችል ነው የሚጠበቀው። በተመሳሳይ አንቷን ሴሜኒዮ በአሁኑ ወቅትም በመገናኛ ብዙሃን ከሊቨርፑል ጋር እየተያዘ ነው። እናም እሱ ዋጋው ደግሞ ወደ 100 ሚሊዮን እንግዲህ ፓውንድም ከፍ ካሉት ተጫዋቾች መካከል አንደኛው ነው። ሞሐመድ ሳላ በዚህ የውድድር ዘመን በምርጥ ብቃቱ ላይ ስላልነበረም እንግዲህ ግብጻዊው ኢንተርናሽናል የረጅም ጊዜ ምትክ ማሰብ መጀመሩን ለመገመትም ቀላል ነው። ሚኬል ኦሊሴ ለባየር ሚኒክ ዓለም አቀፍ ደረጃውን የጠበቀ አፈጻጸምን አሳይቷልና ከቀኝ በኩል በሚመርጠው ደግሞ ግራ እግሩ ወደ ውስጥ በመግባት ጎሎችን በማስቆጠርም ሆነ በማቀበሉ ከሞሐመድ ሳላ ጋር በተመሳሳይ መንገድ የሚጫወት አይነት ተጫዋች ነው። ሴሜኒዮ በበኩሉ በአጥቂ መስመር የተለያዩ ቦታዎች ላይ መጫወት ይችላል። ስለዚህም በክረምቱ የለቀቀውን ሉዊስ ዲያዝን በበቂ ሁኔታ እንደሚተካው ይሰማል። ለኮዲ ጋክፖ ማሻሻያ ለመስጠትም ተስማሚ እጩ ሊሆን እንደሚችል ጭምር በርካቶች እያመኑ እንደሚገኝ ነው ዘገባዎች የወጡት። ሊቨርፑል ሁለቱንም ተጫዋቾች ማስፈረም ይችል እንደሆነ ማየቱ አስደሳች ያደርገዋል። ነገር ግን በመጨረሻ የዝውውር መስኮት ላይ 450 ሚሊዮን ፓውንድ አውጥተዋል ባለፈው የዝውውር መስኮትና ስለዚህ ነገር ምናልባት እንደገና ለማስፈረም መነሳት ግን ከባድ ሊሆን እንደሚችል በርካቶች ሀሳቦቻቸውን እየሰጡበት ነው የሚገኘው። የሊቨርፑል ተከላካይ ኢብራሂማ ኮናቴ በቅርብ ወራት ውስጥም ክለቡን ለቆ ሊሄድ ይችላል በሚል ሀሳቦች ሲነገሩ እየቆዩ እንደሆነ ይታወቃል። የ26 ዓመቱ የፈረንሳይ ኢንተርናሽናል ተጫዋች የውሉ የመጨረሻ ዓመት ውስጥ የሚገኝ ሲሆን እስካሁን ከፕሪሚየር ሊጉ ሻምፒዮን ጋርም አዲስ የኮንትራት ማራዘሚያ አልፈረመም። በተፈጥሮ ለወደፊት ጊዜው እንግዲህ ግምቶች ያሉ ኢብራሂማ ኮናቴ በ2026 ክረምት በነፃ ዝውውር ሊሄድ እንደሚችል ይነገር ነበር። ሪያል ማድሪድ እሱን ለማስፈረምም ፍላጎት ነበረው። ነገር ግን ምርጫቸውን የቀየሩ ይመስላሉ። አሁን ላይ ሪያል ማድሪዶች በተለይ ተጫዋቹን በዚህ የውድድር ዓመት እያሳየ የሚገኘው ቀነስ ያለ አቋምን በተመለከተ ሪያል ማድሪዶች ስጋት እንዳላቸው ከዚህ በፊት በተደጋጋሚ ሲገለጽ እንደነበር ይታወሳል እና አሁን ላይ ፌጂያስ የተባለው የመረጃ ምንጭ እንደተናገረው ከሆነ ሪያል ማድሪዶች በምትኩ የክሪስታል ፓላሱን ኮከብ ተጫዋች ማርክ ጎሄን ማስፈረምን ይመርጣሉ የሚል ዘገባ እየወጣ ነው። የ25 ዓመቱ ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ወራክትም በነፃ የዝውውር የሚገኝ ይሆናል። እናም ለስፔኑ ክለብም ደግሞ ማራኪ አማራጭ ነው። ይህ ሁኔታ ለሊቨርፑል ትልቅ መበረታቻ ሆኖ ይሰጠዋል። የፈረንሳዩን ተከላካይ ለረጅም ጊዜ በክለቡ ለማቆየት ተስፋ ያደርጋሉ። ነገር ግን ማርክ ጎሂንም ለማስፈረም ፍላጎት እንደነበራቸው ግን የሚታወስ ጉዳይ ነው። ኢብራሂማ ኮናቴ ለነሱ ቁልፍ ተጫዋች ሲሆን ትልልቅ ዋንጫዎችን እንዲያሸንፉ ረድቷቸዋል። እሱ በከፍተኛ ደረጃ ላይ ያለ ተከላካይ መሆኑ ጥርጥር የለውም፣ ምንም እንኳን አሁን ላይ አቋሙ ላይ ትንሽ ጥያቄዎች ቢነሱም። እናም በቋሚነት ዋና ዋንጫዎችን ለማሸነፍ በሚፈልጉበት ጊዜ እሱን በክለቡ ማቆየትም ወሳኝ ይሆናል ተብሎ ይጠበቃል። አሁን ላይ ኢብራሂማ ኮናቴ አዲስ ውል እንዲፈርም ማሳመን ይችሉ እንደሆነ ማየቱ የሚስብ ጉዳይ ነው። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። እናም በቋሚነት ለትልልቅ ዋንጫዎችም ሲጫወት ቆይቷል። ተከላካዩ እስካሁን ክለቡን ለቆ የሚሄድበት አሳማኝ ምክንያት የለውም። ከነሱ ጋርም በመሆን ምኞቱን እውን ማድረግም ይችላል። ሁሉም ወገኖች በፍጥነት ከስምምነት ላይ መድረስ ይችሉ እንደሆነ መታየት ያለበት ጉዳይ ነው። ሊቨርፑል በዚህ ክረምት ቡድኑን ለማሻሻል ከፍተኛ ገንዘብ አውጥቷል። ሆኖም ግን ምርጥ ተጫዋቾቹን በመያዝና ቅድሚያ መስጠትም ይኖርበታል ተብሎ እንደሚጠበቅ ነው መረጃዎቹ በስፋት እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። ዌስትሃም ዩናይትዶች የላትሲዮን አጥቂ የሆነው ታቲን ለማስፈረም በ30 ሚሊዮን ዩሮ ብቻ እንደሚያስፈርም እየቀረበለት እንደሆነ ነው መረጃዎች እየወጡ የሚገኙት። የአርጀንቲናዊ አጥቂ ቀደም ሲልም በዌስትሃም ዩናይትድ ኢላማ ላይ እንደነበር ዘገባዎች ያሳያሉ። እንዲሁም እንደ ኤቨርተን እና ወልቨርሃምፕተን ወንደረርስ ባሉ ሌሎች የፕሪሚየር ሊግ ክለቦችም ፍላጎት እንደነበረው የሚታወቅ ነው። አሁን ላይ ዘገባዎች እንደወጡት ከሆነ ዌስትሃም ዩናይትዶች ይህንን ተጫዋች ዝውውር ለማጠናቀቅም በዚህ ጥር ወር እንግዲህ በሚመጣው ጥር ወር ላይ አጥቂ መስመሩን ለማጠናከር ሌላ እድል ሊያገኝ ይችላል ተብሎ ይታሰባል። ላትሲዮ የገንዘብ ችግሮች የሉበትም። እንግዲህ በተቻለ መጠንም በተቻለ ፍጥነትም የተወሰነ ገንዘብ ለማሰባሰብም ከፍተኛ ፍላጎት ግን አለው። ይህም ደግሞ ይህንን ተጫዋች በቅናሽ ዋጋ ሊገኝ እንደሚችል የሚያመለክት ነው። ዌስትሃም ዩናይትዶች እውነተኛና ጠንካራ ፍላጎት ያለው ይመስላል። ስለዚህም ይህንን የጥር ወርም እንግዲህ ይህንን ተጫዋች ለማስፈረም ይንቀሳቀሱበታል ተብሎ ነው የሚታሰበው። ዌስትሃም ዩናይትድ የውድድር ዘመኑ መጀመሪያ ደካማ ከነበረ በኋላ በአጥቂ መስመሩ ላይ ለውጦችን ማድረግ እንደሚያስፈልገው ግልጽ ነው። እናም አዲሱ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ከግራሃም ፖተር የተቀበሉትን ቡድን በዚህ ቡድን ላይ የራሳቸውን አሻራ ለማሳረፍም እንደሚፈልጉ በእርግጠኝነት መናገር ይቻላል። ይህ ተጫዋች ለዌስትሃም ዩናይትድ በአጥቂ መስመር ላይ የበለጠ ስጋትን ለመፍጠር ተስማሚ አማራጭ ሲሆን እናም ደግሞ በዚህ
የክረምትም ደግሞ በለንደን ስቴዲየምም የሚገኘው እሱ ብቻ እንደማይሆን መገመቱ ቀላል ነው። በጥር የተጫዋቾች የዝውውር መስኮት ይህንን ተጫዋች ብቻ አስፈርመው ያጠናቅቃሉ ተብሎም አይጠበቅም። ኑኖ ኤስፕሬንቶ ሳንቶ ወልቭስ አብረው በነበሩበት ጊዜ አብሯቸው የሰሯቸውን በፉላም የክንፍ መስመር ተጫዋች አዳማ ትራውሬን ከዌስትሃም ጋር ለማምጣትም ሪፖርቶች እየተሰሙ ይገኛሉ። የምስራቅ ለንደኑ ክለብ እንግዲህ ለሌሎች ተጫዋቾች ለአዳማ ትራውሬን ጨምሮ ሌሎችንም ተጫዋቾች ለማስፈረምና የአጥቂ መስመሩን በአዲስ ለማጠናከርም ፍላጎቶች ያላቸው በውድድር ዘመኑ ሁለተኛው አጋማሽ ላይ ነገሮችን ለመቀየር ደግሞ ኑኖ ኤስፕሬንቶ ሳንቶ እንግዲህ ጠንከር ብለው ዝውውሮችን ለማድረግ ሙከራዎችን እንደሚያደርጉ ነው መረጃዎቹ በስፋት እየወጡም የሚገኙት። ኒውካስል ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ወቅት አሌክዛንደር ኢሳክን ለሊቨርፑል በመሸጥ እስከ 125 ሚሊዮን ፓውንድ የሚደርስ ገንዘብም ካገኘ በኋላ ሌላ ትልቅ ሽያጭ ሊፈጽም ይችላል ተብሎ እየተነገረ ነው። ማክፓይሶቹ ሌሎች ከፍተኛ ተሰጥኦ ያላቸውን ተጫዋቾች በቡድናቸው ውስጥ አሏቸው። እናም ጋዜጠኛ ማርክ ደግሞ እንደተናገረው ከሆነ ሳንድሮ ቶናሊ ለወደፊቱ ከ100 ሚሊዮን ፓውንድ በላይ ሊሸጥ የሚችል ሰው እንደሆነ ይገልጻል። ከዚህ ቀደም እንደ ባርሴሎና፣ ፓሪስ ሳን ዠርማ ያሉ ትልልቅ ክለቦች የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽንም ለዚያ ያክል ዋጋ ሲከታተሉት እንደነበር መረጃዎች አሉ። ቢሆንም ግን ቶናሊም ቢሆን ለዋናዎቹ የአውሮፓ ትልልቅ ክለቦች ፍላጎት ሊሆን የሚችል ተጫዋች ሲሆን በቅርቡም ወደ ጣሊያን ከዩቬንቱስ ጋር ሊሄድ ይችላል የሚል መረጃዎች እየወጡ ነው። እንደ ዘገባዎች ከሆነ በቅርቡ ስለ ሳንድሮ ቶናሊ ሲነገር ኒውካስል በ38 ዓመታት ውስጥም ከተመለከቱት ሁሉ ምርጡ አማካይ ነው ብለዋል። ይህም ደግሞ ጋዜጠኛ ሲናገር እንግዲህ እንደተናገረው ከሆነ ይቅርታ ብሩኖ ጉማሬሽ፣ ነገር ግን ይህ እውነት ሊሆን ይችላል። ጉማሬሽ የ100 ሚሊዮን ፓውንድ ተጫዋች ከሆነ ታዲያ ጣሊያናዊው ሳንድሮ ቶናሊ ደግሞ ምን ያክል ነገሮችን ሊያወጣ እንደሚችል አስባችሁ ታውቃላችሁ? እኔ በረጅም ጊዜ ውስጥ የኒውካስል ዩናይትድ ምርጡ የአማካይ ስፍራ ተጫዋች ሳንድሮ ቶናሊ እንደሆነ ነው ማስበው ሲል ጭምር ነው የተናገረው። ቶናሊ ከኤሲ ሚላን ወደ ኒውካስል ዩናይትድ ሲቀላቀል ትልቅ ስም ይዞ መጥቷል። ቀደም ሲልም በሲሪኤው በነበረበት ጊዜም እውነተኛ ድንቅ ታዳጊ መሆኑን አረጋግጦ ነበር። የጣሊያናዊ ኢንተርናሽናል በኒውካስል ዩናይትድም መሻሻሉን ቀጥሏል። እናም ክለቡ እሱን ይዞ ለመቆየትም በቅርቡ ሊቸገር እንደማይችል ነው መገመቱ ከባድ የሆነው። የኒውካስል ዩናይትድ ደጋፊዎች ልክ እንደ አሌክዛንደር ኢሳክ ያለ ሌላ ትልቅ ሽያጭ ለመፈጸም ላይጓጉ ይችላሉ። ነገር ግን ይህ ክለቡ የቡድኑ ግንባታ ስራውን ምን ያክል በጥሩ ሁኔታ እንደሰራ የሚያሳይ ነው። ቶናሊ በአሁኑ ጊዜ ለኒውካስል ዩናይትድ ትልቅ ትርፍ ማምጣቱ አይቀርም። እናም ይህም የኮከብ ተጫዋቾችን ማጣትን በተመለከተ ግን ጥሩ ነገር ላይ ሆነ እንደሚችልና አሁን ላይ ለመልቀቅ ሙከራዎችን እንደማያደርጉ ነው ዘገባዎች እየጠቆሙ የሚገኘው። የቀድሞ የማንቸስተር ዩናይትድ ኮከብ ናኒ ባልደረባው እንግዲህ ብሩኖ ፈርናንዴዝ ለክለቡ ድንቅ ተጫዋች ቢሆንም እስካሁን ምንም አይነት ዋንጫ ያላሸነፈ በቡድን አጋሮቹ ምክንያት እንደሆነ ግን ይሰማዋል። ፈርናንዴዝ ከስፖርቲንግ ሊዝበን ወደ ክለቡ ከገባበት ከ2020 ጀምሮ የማንቸስተር ዩናይትድ ጎልቶ የሚታይ ተጫዋች ሆኗል። እናም ደግሞ በዚህ ጊዜ ውስጥ ግን በቡድን ውስጥ ከነበሩት ሌሎች ተጫዋቾች ወደ እሱ ደረጃ የቀረቡ ቢሆኑ ኖሮ ቡድኑ አሁን ላይ የተሻለ ውጤት ባስመዘገበ ነበር ማለት ፍትሐዊ ነው ብለዋል። ናኒ የፖርቱጋላዊው እንግዲህ ትልቅ ደጋፊ ሲሆን ሌሎች ተጫዋቾች በተመሳሳይ ከፍተኛ ደረጃ ላይ በማይጫወቱበት ጊዜም ለሱ ነገሮች አስቸጋሪ እንደሚሆኑበት ጭምር ነው ሀሳቡን እየሰጠም የሚገኘው ሉዊስ አልሜዳ ዳኩና ናኒ። ሆኖም ግን ናኒ እንደሚናገረው ከሆነ በተለይ ለጊቭ ሚ ስፖርት ለተባለው የመረጃ ምንጭ በሰጠው አስተያየትም እንደ ብሪያን ኤምቤሞ፣ ማቲያስ ኩኛ ያሉ አዳዲስ ፈራሚዎች ግን በቅርቡ ለዩናይትድ ውጤት ማምጣት እንደሚችሉ ተስፋ እንዳለው ነው የገለጸው። ይህም ድንቅ ውጤቶችን ሊያመጡ እንደሚችሉ እረዳለሁ ሲል ጭምር ይነገራል። ናኒ ሲናገር ብሩኖ ፈርናንዴዝ ድንቅ ተጫዋች ነው፣ እሱን በደንብ አውቀዋለሁ፣ ምክንያቱም በስፖርቲንግ ሊዝበን ከሱ ጋር ተጫውቻ ያለው እናም ለግብ ያለው ፍላጎትም አስቀድሞ ነበረው። ግብ የማስቆጠር ችሎታው ድንቅ ነው። ሜዳ ላይ ደግሞ ሁሉንም ነገር የሚሰጥ ተጫዋች ነው። ነገር ግን በመጨረሻዎቹ ጥቂት ዓመታት እንዳየነው ምንም አይነት ዋንጫን ማሸነፍ አልቻለም። ምክንያቱም ዋናው ነገር አንዳንድ ተጫዋቾች ሳይሆኑ ቡድኑ ነው። ስለዚህም በተመሳሳይ ደረጃ የሚጫወት ቡድን ከሌለ ነገሮች ሁሉ አስቸጋሪ እንደሚሆኑብህ ጠንቅቀህ ማወቅ ይኖርብሃል ሲልም ጭምር ነው የተናገረው። ቡድኑ ሲጣመርና ምርጥ እግር ኳስን መጫወት ሲጀምር እንደ ማቲያስ ኩኛ፣ ብሪያን ኤምቤሞ ያሉ ደግሞ ሁሉም ተጫዋቾች ጥሩ ነገሮችን ማሳየት እንደሚችሉ እንደሚያምን ነው የተናገረው። ሁሉም ተጫዋቾች ተሰጧቸውን ማሳየት ይጀምራሉ። እናም ድንቅ ደግሞ ቡድን
ይሆናል። በዚህ ምክንያት ፈርናንዴዝ በመጪዎች ወራት ለማንቸስተር ዩናይትድ ቁልፍ ተጫዋች መሆኑ አይቀርም። ነገር ግን በሩበን አሞሪም ስር ነገሮች በአጠቃላይ በጣም መጥፎ በሆነበት ሁኔታ ውስጥም ይህ ብቻ በቂ ይሆናል ብለው የሚለው እንግዲህ መታየት ይኖርበታል ነው ያለው። ስለ ሩበን አሞሪም ለዩናይትድ ስራ ያለው ብቃት ላይም ጥያቄዎች መነሳታቸው አይቀርም። እናም ከፈርናንዴዝ ምርጡን ለማግኘት ደግሞ የሱ ስልቶች በጥቂቱ ማስተካከል ያስፈልጋል ብዬ አምናለሁ ሲልም ጭምር ነው የተናገረው። በቀጣይ ጊዜያቶችም ይህንን ነገር ማሻሻል ይኖርበታል ሲል ጭምር ነው የተናገረው እንጂ ቡድኑ ዋንጫዎችን ለማምጣት ይህ ተጫዋች ያላደረገው ሙከራ የለም ሲል ጭምር ነው የመሰከረለት። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ባለፈው ምሽት ከዌልስ ጋር ባደረጉትና 3-0 ባሸነፉበት ጨዋታ ላይ ሙሉ በሙሉ በቡድኑ ደስተኛ አልነበሩም። እንግዲህ እንግሊዝ ብሔራዊ ቡድን በጨዋታው የመጀመሪያዎቹ 20 ደቂቃዎች ውስጥ ሞርጋን ሮጀርስ፣ ኦሌ ዋትኪንስ እና ቡካዮ ሳካ በዌምብሌ ጎል በማስቆጠር 3-0 መመራት ችለዋል። ሆኖም ግን ቱሄል ከሜዳው እንግዲህ ተመልካቾች የነበረው ድባብ ግን የብሔራዊ ቡድኑ አፈጻጸምን ያላገናዘበ መሆኑን የተናገረው ቶማስ ቱሄል ስለ እንግሊዝ ከዌልስ ጋር በነበረው ጨዋታ ድባብ ላይ ሲናገር ከዚህ በኋላ ይህ የመጀመሪያ ጥያቄ ነው፣ እንግዲህ ቡድኑን መደገፍ ደጋፊዎች ያስፈልጋቸዋል ሲል የተናገረው። በመጀመሪያ በሰርቢያ ስንጫወት የነበረው ድጋፍ በፍጹም ድንቅ እንደነበር ተናግሬ ነበር። ያን ጊዜ ተናግሬው መስክሬ ያለው የእንግሊዝ እግር ኳስና የሚሰጡት ድጋፎችን ወዳለው፣ ነገር ግን ከዌልስ ጋር በነበረው ጨዋታ ላይ የነበረው ድባብ ግን በሜዳ ላይ ከነበረው አፈጻጸም ጋር የሚመጣጠን አልነበረም ብዬ አስባለሁ። ቱሄል የእንግሊዙ አሰልጣኝ ከሆኑ በኋላም ጥሩ ውጤቶችን ቢያስመዘግቡም የደጋፊዎች ሙሉ ድጋፍ ግን ገና አላገኙም ማለት ፍትሐዊ ሊሆን ይችላል። የቀድሞ የቼልሲና የባየር ሚኒክ አለቃ ያለ ጥርጥር ታላቅ አሰልጣኝ ቢሆኑም እንግሊዝ ከጋሬት ሳውዝጌት ዘመን በተለየ መልኩ የተሻለ አጨዋወት እስካሁን አላሳየችም። በተጨማሪም እንደዚህ ያሉ ደጋፊዎች ደግሞ መተቸቱ ለቶማስ ቱሄል የሚያግዝ አይመስልም። ስለዚህም በመጪዎቹ ጨዋታዎች ላይ ድባቡ ይሻሻላል ወይስ ደግሞ ሌሎች ነገሮች ይፈጠራሉ የሚሉት ጉዳዮች በቀጣይ የሚታዩ ጉዳይ ይሆናል ተብሎ ነው የሚታሰበው እንደ መረጃዎቹ ከሆነ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም በአክብሮት